በጣም እጅግ በጣም የተጎዱ በመኖርና በመሞት መካከል ያሉ የቤተ ክርስቲያኗ አባላቶች ስላሉ የሟቾች ቁጥር ሊያሻቀብ ይችላል ተብሎ ነው የሚታሰበው። እስካሁን ባለው ሁኔታ 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውንና ከ100 ዓመት በላይ ያስቆጠረው ቤተክርስቲያን መቃጠሉን አሳውቀዋል። የካራ ኩፍቱና መድኃኔዓለም ቤተክርስቲያን ላይም ዘረፋ እንዲሁ መካሄዱን ቤተክርስቲያኗ አሳውቃለች። ጽላቶች ተይዘው ተሰደዋል። ምዕመኖቹ ለመሰደድ ተገደዋል። ጽላቱን ይዘው ከቤተክርስቲያኗ ለመሸሽ የሞከሩ ምዕመናንም እንደዚሁ ጉዳት እንደደረሰባቸው ቤተክርስቲያኗ አሳውቃለች። እስካሁን ቤተክርስቲያኗ የሟች ቁጥሮችን 13 ትበል እንጂ ይሄ እያደገ ሊሄድ እንደሚችል ይገመታል። ለጊዜው ግን ስም ዝርዝራቸው የሚከተለው ነው። የሟቾች ቁጥር፣ የተገደሉ ስም ዝርዝሮች፣ የተገደሉ የቤተክርስቲያኗ ልጆች የሚከተሉት ናቸው። አንደኛ አቶ ደምረው አበራ የ70 ዓመት አዛውንት ናቸው። ከፈለኝ ልክ የለው የ56 ዓመት፣ ኃይሉ ንጉሴ የ70 ዓመት፣ እሸቴ ዳመና የ42 ዓመት፣ አበባየው ዳኜ የ42 ዓመት። ጠቅላይ ሚኒስትሩ በተወዳደሩበት የምርጫ ጣቢያ ውጤታቸው ወይም ደግሞ ያሸነፉበት መንገድ በብዙዎቻችሁ ዘንድ መነጋገሪያ ሆኗል። ለመሆኑ ጠቅላይ ሚኒስትር አብይ አህመድ በምን ያህል ውጤት ነው ያሸነፉት? የተወዳደሩት የት ነው? እሱን ነግራችኋለሁ። ተፎካካሪያቸውስ ማን ነበር የሚለውንም እንደዚሁ የምታውቁት ወይ የምታዩት ይሆናል። እሺ ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው? ኬት ነው የምታደምጡኝ? ቴዲ ሐዋሳ ኦልዌይስ ቶክ አባውት ኢትዮጵያ ኦርቶዶክስ ቸርች በት ሂ ኔቨር ቶክ አባውት አክሱም ሙስሊም ፕሮብለም ዋይ። ቴሌግራም ላይ ጽፋለሁ እኮ አልተናገርኩበት ጊዜ የለም ወንድሜ። ኦንሊ ቲንግ የሃይማኖት ጉዳይ ማላደርገው ፖለቲከኞች ነው ማላወያየው። በፍጹም ማላደርገው ፖለቲከኞች ሀሳብ አስተያየት እንዲሰጡ አልፈቅድም። በኢትዮጵያ በሃይማኖት ጉዳይ ለምን ስለማቃቸው ማለት ለሃይማኖት አዝነው ሳይሆን በሃይማኖት ሽፋን ፖለቲካቸውን መስራት ስለሚፈልጉ ነው። ነገር ግን የሃይማኖት አባቶች መጥተው መድረክ ስጠን ካሉ ደስ ብሎኝ ለነሱ ሰጣቸዋለሁ። ምክንያቱም ከሰኞ እስከ ሰኞ የሚጾሙ ሰዎች ናቸው፣ ለእኛም የሚጸልዩ ናቸው። ሳውዲ አረቢያ ላይ ሆነው ሰምታችኋል። 60 ኢትዮጵያውያን ሊቀሉ ነው ሲባል ቀድማ መግለጫ ወጣቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ፖለቲከኛ ግን እችን ካገኘ ፖለቲካ ነው የሚያደርገው፣ እችን ካገኘ ፖለቲካ ያደርጋል። ሴቶች ተደፈሩ፣ ፖለቲከኞች ከሰጣቸው አጀንዳውን ቶሎ ብሎ በተለይ ብሔር ፖለቲከኞች ይቀይሩታል አጀንዳውን። ለዛ ነው መከለከላቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ቤተክርስቲያን ያወጣችውን መግለጫ ጽፌላችኋለሁ፣ እሱን ነግራችኋለሁ። የሙስሊም ወገኖቻችን በመጅልሱ በኩል የሚወጣውን መግለጫ እንደዚሁ ወደ እናንተ ሳደርስ ኖሬያለሁ። እንደዚህ አይነት ነገሮች ሲኖሩ ኦርጋናይዝድ በሆነ መንገድ ወደ እናንተ አወጣለሁ። የወንጌል አማኞች የሚሆን በእምነት ተቋማቶች በኩል የሚያወጧቸው መግለጫዎች ለእናንተ ካቶሊክም ይሆን ወንጌል አማኞች፣ ሁሉም የእምነት ተቋማቶች በሃይማኖት መሪዎቻቸው በኩል የሚያወጡትን መግለጫ ወደ እናንተ ሳደርስ ቆይቻለሁ። በዜና መልክ ስነግራችሁ ቆይቻለሁ። ለማወያየት ግን የሃይማኖት ጉዳይ ላይ ሀሳብ መስጠት ያለባቸው ሃይማኖተኞች ናቸው ብዬ አስባለሁ። ከሰኞ እስከ ሰኞ መርዝ ስተፋ ኖረ። ድንገት የሃይማኖት ጉዳይ ሲመጣ ሃይማኖተኛ መስለ መምጣት የለብም። ለሃይማኖት ጉዳይ የሃይማኖት ልጆች አሉ። እኛ ፖለቲካ በምናወራ ሰዓት እነሱ የሚጸልዩልን፣ የሚጾሙ፣ ቤተክርስቲያን የሚሄዱ፣ አንድ ቀን ትዝ ብሎ ቤተክርስቲያን ሄደ ማታቅ፣ አንድ ቀን ጸልይ ኢቨን ቤተክርስቲያን የምታወጣውን እንኳን በአዘቦት ቀን መግለጫ አያነብም እኮ አንዳንዱ ፖለቲከኛ ማለት ነው። ግን የሆነ ነገር መጣ ሲባል ተንሸራቶ ይገባል። እንደዛ እንዳይሆን ብዬ ነው። እሺ ለማንኛውም እሺ ሰላምታ ይድረሳችሁ። እነዚህንና መሰል ጉዳዮችን ወደ እናንተ ለማድረስ ነው እዚህ የመጣሁት። ኬት ነው የምታደምጡኝ? ከዩቲዩብ ልጀምር። ከጽንፍ የነጻ ምን ይላል? ጀለስ ለአርሲ ግድያ ጀዋር መሐመድና ዋቄ። ኦኬ እሺ ልለፈው እሱን።
እሺ ኒው ትሬንድ ቴዲ አዋሳ ኦኬ፣ እሱን አንብቤ ያለው። ሀያት የወሬ ጠኔ ይዞኛል። እሺ የወሬ ጠኔ ሱስ አለብኝ። ቆንጆ ኢትዮጵያ የማደምጥ ከሚኒሶታ ነው። እዚህ ስኬት ነው የምታደምጡኝ? ራሄል ከእስራኤል፣ ናዲያ ከሀረማያ ዩኒቨርሲቲ። ባይሰጥም ጠይቁ አይልም፣ ባይሰጥ ጠይቁ አይልም። የማዳም ቅመም ነኝ። ሁሉ በእርሱ ሆነ። አማን እኔ ስራ ላይ ነኝ፣ እዚያው ኢትዮጵያ ነኝ። ሌሊሳ እኔ ከኢራን ነኝ። ናሆም ከቱርክ፣ ዛክ ከዩኤስኤ። አሜን ግርማ የግጥም መጽሐፍ ሱስ ነው ያለብኝ። ስትሮንግ ኮሎራዶ። ስትሮንግ በጣም የሚገርም ልጅ ነው። እግዚአብሔር እኔ ጌም ስጫወት በጣም የሚሰፖርት የሚያደርገኝ ልጅ ነው። እኔ አረሳም፣ አይቻችሁ አውቃለሁ። ጀም ከሻሸመኔ፣ አትላስ ከዋሽንግተን፣ አዲስ ከቴክሳስ፣ ቺላንጎ ከቦስተን፣ አብርሃም ከታይላንድ፣ ዩዘር ከድሬ፣ ኬና ከአዳማ። አገሬን አደራ አምላኬ፣ እኔም ተጎጃም ነው። ስምሽ ደስ ይላል። አባ ዱጋ ከቢሾፍቱ፣ ቲጂጂ ከኦሮሚያ፣ ደረጀ ከሐዋሳ። የተዋህዶ ቴዲ ስለ አርሲ ምን ትላለህ? ቢላል ዳውድ ቢላል ከሳውዲ አረቢያ ግሬት ጆብ ማይ ብራዘር ብሎኛል። ዳግማዊ በፌስቡክ ነው የጻፈው። የአርሲ ጉዳይ አውራበት ፕሊዝ። ሚዲያ ከሪያድ፣ ኢድሪስ ከአዲስ አበባ፣ ኢሳያስ ከዩኤኢ ነኝ። በነገራችን ላይ አዝ አይ ቶልድ ዩ ጋይስ የመካከለኛው ምስራቅ ጉዳይ እንደነገርኳችሁ እኔ ነገርኳችሁ ጠብ ብሎ አቅማ። ዶናልድ ትራምፕ ሰላም ቢፈልግም ቤንጃሚን ኔታንያሁ ኖ ብሎታል። ይሄ ነገር በአጭር ይቋጫል ብላችሁ እንዳታስቡ። ቤንጃሚን ኔታንያሁ ካልፈቀደ በስተቀር የሚቆም ጦርነት የለም ብያችኋለሁ። ያ ነው እየሆነ ያለው። አዲስ ተድላ ቴዲ የጥንት የጠዋቱ ዳላስ ቴክሳስ ነኝ። ከጽንፍ የነፃ የቡና ሱስ አለብኝ። ገመችስ ከፍራንክፈርት፣ መታገስ ከኳታር። ሁላችሁንም ሰላምታ ይድረሳችሁ። ሁላችሁንም ሰላምታ ይድረሳችሁ። እግዚአብሔር ከክፉ ይጠብቃችሁ። ያሰባችሁት ይሳካላችሁ። ያሰባችሁት የሚሳካ ይሁንላችሁ። ፕላናችሁ እቅዳችሁ ይሁንላችሁ። ከምንም ነገር በላይ ደግሞ ወንዶች ሴት ጓደኞቻችሁን ተንከባከቧቸው። አንዳንዶቻችሁ ስልክ ላይ ቢዚ የሆናችሁ ለሴቶች ጊዜ እየሰጣችሁ አይደለም። ኮምፕሌን ሲያደርጉ ሰምቻለሁ። አንድ ቤት ዛሬ ወንዶቻችን ጊዜ እየሰጡን አይደለም እያሉ ኮምፕሌን እያቀረቡ ነው። ስለዚህ ፎከስ ማድረግ አለባችሁ። በተለይ አልጋ ላይ ከወጣችሁ በኋላ ስልክ ማስቀመጥ አለባችሁ። አንዳንዶቻችሁ የስልክ ሱሰኛ ከመሆናችሁ የተነሳ ሌላ ነገር ሁሉ እያደረጋችሁ ስልክ ትጎረጉራላችሁ ይባላል። ይሄ መስተካከል አለበት። ከልብ አመሰግናለሁ። እሺ ወደ ዋና ጉዳዮች ይሄዳለሁ። ክብራትና ክብራን፣ የመጀመሪያው ዜና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዘንን ይመለከታል። ይህች ቤተክርስቲያን ኢትዮጵያ ውስጥ ለሚገባችሁ ሰዎች በዱር በገደሉ ሀገር ተወረረች በሚባል ሰዓት ምዕመኖቿን አስከትላ ከአረበኞች እኩል ስትዋደቅ ህዝብ ስታነሳሳ ሀገራችሁን ጠብቁ እያለች በዱር በገደሉ ሀገር በማቆም ሂደት ውስጥ አንበሳውን ድርሻ የተጫወተች ቤተክርስቲያን ናት። ወገኖቻችን ልዩ ልዩ ችግር በሚገጥማቸው ሰዓት መሸሸጊያ ናት፣ መጠለያ ናት። ደጇ ክፍት ነው። ለእኔ ብጤዎችም ለጥጋበኞችም ደጇ ተዘግቶ አቅም ብዙ ጊዜ ግን ታለቅሳለች። ከመከራ መከራ ነው
ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተሸጋገረ ያለው። ቸርቿ ይቃጠላል፣ ምዕመኖቿ ይገደላሉ። እጅግ ያሳዝናል። ዛሬም የሰማነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መላ ኢትዮጵያን የሚያሳዝን ተግባር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መግለጫ አውጥተዋል። የኦርቶዶክስ አባቶች፣ የሃይማኖት መሪዎች በምስራቅ አርሲ ሀገረ ስብከት ነው ድርጊቱ የተፈጸመው። በዚህ አጸያፊ ድርጊት ከ10 በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኖች አሰቃቂ በሆነ ሁኔታ ተገድለዋል። እሱ ብቻ አይደለም፣ ከ100 ዓመት በላይ እድሜ ያለው ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል። የመድኃኔዓለም ቤተክርስቲያን ተዘርፏል። ምዕመናቱ ጽላት ይዘው ነፍሳቸውንም ይዘው ለመሸሸግ ሙከራ አድርገዋል። መኖሪያ ቤታቸው ተቃጥሏል። እጅግ አሳዛኝ ድርጊት ተፈጽሞባቸዋል። ከግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት አስኮ ወረዳ ጠላታ ጫፋ ቀበሌ እንዲሁም ካራ ኩፍቴና በሚባሉ አካባቢዎች በኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ግድያ እንደተፈጸመ የቤተክርስቲያኗ መሪዎች፣ የቤተክርስቲያኗ አስተማሪዎች፣ አባቶች እጅግ በሐዘን በተዋጠ ድምፅ ተናግረዋል። በአስኮ ወረዳ ጠላታ ጫፋ ቀበሌ ብቻ በታጣቂ ኃይሎች በተፈጸመ ፍጹም ኢሰብአዊ በሆነ ድርጊት ከ10 በላይ የቤተክርስቲያኗ አባላቶች መገደላቸውን ሰምተናል። በአካባቢው ቀደም ሲል እንደነገርኳችሁ ከ100 ዓመት በላይ ያስቆጠረ የጠላታ ጫፋ ቅዱስ ገብርኤል ቤተክርስቲያን ሙሉ ለሙሉ ወድሟል። ከ100 ዓመት በላይ ያስቆጠረ ባደጉት ሀገራት ከ100 ዓመት በላይ እድሜ ያላቸውን ዝም ብሎ ቤት እንኳን ማፍረስ አይታሰብም፣ አይቻልም። ቅርስ ነው። በተመሳሳይ ጥቃት በካራ ኩፍቴና መድኃኔዓለም ቤተክርስቲያን ላይ ጥቃት የተሰነዘረ ሲሆን የቤተክርስቲያኑ ንብረት የሆኑ ቤቶች ተቃጥለዋል። ምዕመናኑ የመድኃኔዓለምን ቅዱስ ጽላት ይዘው እዚያም በእግራቸው ወደ ሌላ አካባቢ ለመሸሽ መገደዳቸውን ሰምተናል። በዚሁ በምስራቅ አርሲ ሀገረ ስብከት በሺርካ ወረዳ በሁለት ወጣት ኦርቶዶክሳውያን ላይ እጅግ ለመግለጽ የሚከብድ ዘግናኝ ጥቃትና ግድያ እንደተፈጸመባቸው ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፍጹም ሐዘን ላይ ነው የምትገኘው በአሁኑ ሰዓት። ድርጊቱ የተፈጸመው ሚታና ዋጂ ቀበሌ የተባሉ አካባቢዎች ላይ ሲሆን ታጣቂዎች ግንቦት 23 ቀን 2018 ዓ.ም ወደ ወጣቶቹ መኖሪያ ቤት በመግባት በቁጥጥር ስር እንዳዋላቸው፣ በመቀጠልም ወጣቶቹን ወደ ሚታና ጋዶ ወደሚባል ቀበሌ በመውሰድ አንደኛውን በስለት አርደው ሁለተኛውን ደግሞ በጥይት በመምታት በጭካኔ ህይወታቸውን እንዳጠፉ ተገልጿል። ህይወታቸውን ያጡ እነዚህ የቤተ ክርስቲያኗ ልጆች ስርዓተ ቀብራቸው ግንቦት 24 ቀን 2018 ዓ.ም በጋዶ ማህደረ ስብከት ቅድስት ማርያም ቤተክርስቲያን የቤተክርስቲያኗ አባቶች፣ ምዕመናንና የሟች ቤተሰቦች በተገኘበት በአንድ መቃብር እንደተፈጸመ ለማወቅ ተችሏል። በምስራቅ ሀገረ ስብከት በአገልጋዮችና ምዕመናን ላይ በተደጋጋሚ ጥቃት እንደሚፈጸም ማህበረ ቅዱሳን ቴሌቪዥን ለዓመታት መረጃ እያደረሰ መቆየቱ ይታወቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እንደዚሁ መግለጫ እያወጣች
ምዕመኖቻችን ቤተክርስቲያናችን ተቃጠለ፣ ተዘረፈ፣ ተገደሉ የሚሉ በተደጋጋሚ ብዙ መግለጫዎችን ስታወጣ መክረሟ ይታወቃል። ከዚህ ጋር በተያያዘ ብፁዕ አቡነ ኤልሳ የአርሲ ሶማሌ ክልል ጅግጅጋ ሀገረ ስብከት ሊቀ ጳጳስ በምስራቅ አርሲ ሀገረ ስብከት እስካሁን ባለው መረጃ ዴቨሎፒንግ ስቶሪ ነው፣ እያደገ መሄድ ነው። በጣም እጅግ በጣም የተጎዱ በመኖርና በመሞት መካከል ያሉ የቤተክርስቲያኗ አባላቶች ስላሉ የሟቾች ቁጥር ሊያሻቀብ ይችላል ተብሎ ነው የሚታሰበው። እስካሁን ባለው ሁኔታ 13 ኦርቶዶክሳውያን መገደላቸውን፣ ከ280 በላይ ምዕመናን መፈናቀላቸውንና ከ100 ዓመት በላይ ያስቆጠረው ቤተክርስቲያን መቃጠሉን አሳውቀዋል። የካራ ኩፍቱና መድኃኔዓለም ቤተክርስቲያን ላይም ዘረፋ እንዲሁ መካሄዱን ቤተክርስቲያኗ አሳውቃለች። ጽላቶች ተይዘው ተሰደዋል። ምዕመኖቹ ለመሰደድ ተገደዋል። ጽላቱን ይዘው ከቤተክርስቲያኗ ለመሸሽ የሞከሩ ምዕመናንም እንደዚሁ ጉዳት እንደደረሰባቸው ቤተክርስቲያኗ አሳውቃለች። እስካሁን ቤተክርስቲያኗ የሟች ቁጥሮችን 13 ትበል እንጂ ይሄ እያደገ ሊሄድ እንደሚችል ይገመታል። ለጊዜው ግን ስም ዝርዝራቸው የሚከተለው ነው። የሟቾች ቁጥር፣ የተገደሉ ስም ዝርዝሮች፣ የተገደሉ የቤተክርስቲያኗ ልጆች የሚከተሉት ናቸው። አንደኛ አቶ ደምረው አበራ የ70 ዓመት አዛውንት ናቸው። ከፈለኝ ልክ የለው የ56 ዓመት፣ ኃይሉ ንጉሴ የ70 ዓመት፣ እሸቴ ዳመና የ42 ዓመት፣ አበባየው ዳኜ የ42 ዓመት፣ ሰሙ አባይነህ የ70 ዓመት፣ አንድ ሚሊሻ እንደዚሁ ተገሏል። አማረ በላይነህ የ80 ዓመት፣ ተሬ ደሴ የ25 ዓመት ወጣት ገነነ ጥላሁን በሸርካ ወረዳ የሚኖር የቤተክርስቲያኗ አገልጋይ፣ አቶ ንጉሱ ማንደፍሮ በሆንቆሎ ዋቤ ወረዳ ነዋሪ፣ እንዲሁም አቶ በቀለ ኃይለ ሚካኤል በሆንቆሎ ዋቤ ወረዳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ። በተጨማሪም በአስኮ ወረዳ ከ280 ሰው በላይ መፈናቀሉን ብፁዕነታቸው ጠቁመዋል። እኚህ አባት ኦርቶዶክሳውያኑ ተወልደው ካደጉበት ወልደው ከሳሙበት ቀያቸው በሃይማኖታቸው ብቻ ቤታቸው የተለየ ተቃጥሏል ብለዋል። ንብረታቸውና ከብቶቻቸው ተዘርፈዋል። ከጥቃቱ የተረፉት ነዋሪዎችም ይዘውት የሸሹት እምነታቸውንና ማንነታቸውን ብቻ በመሆኑ አሁን ላይ ሜዳ ላይ ወድቀው ይገኛሉ ሲሉ በፍጹም ሐዘን በተሞላበት አንገታቸውን ደፍተው ተናግረዋል። ከዚህ ጋር በተያያዘ ይሄ ነገር እያደገ ሊሄድ ስለሚችል አስቀድሜ እንደነገርኳቸው የተጎጂዎች ቁጥር በጣም ብዙ በመሆኑ ቁጥራቸው እየጨመረ ሊሄድ ይችላል። ያንን እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታደርሰንን መረጃ እንደዚሁ እየተከታተለን ወደ እናንተ ለማድረስ ሙከራ አደርጋለሁ። እቺ ቤተክርስቲያን የዚች ቤተክርስቲያን ምዕመኖች በተደጋጋሚ እንደምናገረው ሀገር በማቅናት ሀገር በማጽናት ሂደት ውስጥ በዱር በገደሉ ስትዋደቅ የኖረች ቤተክርስቲያን ናት። ምስጋናው ቢቀር ግን እዚች ቤተክርስቲያን ላይ የዚች ቤተክርስቲያን ምዕመኖች ላይ እጅ ማንሳት እጅግ በጣም ያስተዛዝባል፣ ነውር ነው። በጣም ያሳዝናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያ ሀገረ ግንባታ የከፈለችው ዋጋ ከዚህ እስከዚህ ነው ብሎ በቀላሉ መናገር አይቻልም። ተገቢው ጥበቃ ሊደረግላት ይገባል። በተደጋጋሚ ጊዜ የተለመደ እስኪመስል ድረስ እዚች ቤተክርስቲያን ላይ የሚፈጸሙ ጥቃቶች የእምነት አባቶች የኦርቶዶክስ አባቶች ሁልጊዜ በምሬት በሐዘኔታ ምዕመኖቻችን ተገደሉ፣ ቤተክርስቲያናችን ተቃጠለች፣ ተዘረፈች እያሉ ሁልጊዜ ይናገራሉ። ሰሚ ይሻሉ፣ ምላሽ ይፈልጋሉ። የሚመለከታችሁ አካላት ከምንም ነገር በላይ ደግሞ
ፈጣሪ እግዚአብሔር የዚችን ቤተክርስቲያን ሐዘን እንዲያይ እኔ በበኩሌ እጸልያለሁ፣ እመኛለሁ። ለሟች ቤተሰቦች፣ ለቤተክርስቲያኑ አባላቶች በሙሉ፣ ለቤተክርስቲያኑ አባቶች እግዚአብሔር መጽናናትን እንዲሰጠን እመኛለሁ። ይሄ ነው ዛሬ በስፋት በሶሻል ሚዲያ ላይ ብዙዎቻችሁ ስታወሩት የነበረው ስናወራ የነበረው ይሄንኑ ዜና ከጠዋት ቻናል ላይ አስቀምጬላችኋለሁ። ዜናውን ማየት ትችላላችሁ። እሺ ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው? በጣም ያሳዝናል። እጅግ አፋጣኝ ምላሽ የሚሻ ጉዳይ ነው ይሄ። ኦኬ ይሄንን ጉዳይ ይሄ የቤተ ክርስቲያን ጉዳይ በእስልምና እምነት ተከታዮችም ይሁን በወንጌል አማኞች፣ በካቶሊክ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሃይማኖት አባቶች ከቤተ ክርስቲያኖች ወይም ደግሞ ከመስጊድ ከሌሎች የእምነት አባቶች ጉዳት አደጋ ደረሰብን ሲሉ መግለጫውን ወደ እናንተ ከማድረስ በዜናም በቴሌግራምም ከመጻፍ በዘለለ የእምነቱ ተከታዮች የሃይማኖት አባቶች ቢሊፍ ሊደሮች የእምነት መሪዎች ካልሆኑ በስተቀር ከራሴ መርህ አኳያ ማናችሁም ለሃይማኖታዊ ነክ ጉዳዮች ሲደርስ ይህንን ጉዳይ ከፖለቲከኞች ጋር አጀንዳ አድርጌ አላወያይም። ማላወያየው ደግሞ ፖለቲከኞች የራሳቸው ኢንተረስት ስላላቸው ነገሮች መፍትሄ ሳያገኙ ቀርተው ጀስት የፖለቲከኞች ብቻ ስሜት ማርኪያ እንዳይሆን አልፎም ተርፎም ደግሞ ለምድራችን ለሀገራችን ሲጸልዩ የኖሩ አባቶች እነሱ መናገር አለባቸው የሚል እምነት ስላለኝ ነው። ሰው ለውይይት አላበቃውም ነው ማለት። ለውይይት አላበቃውም ስላችሁ በፖለቲከኞች መሃል ይህንን ሀሳብ ስጡበት ብዬ ወደ እናንተ አላመጣም። ነገር ግን ነገ ከነገ ወዲያ የሃይማኖት አባቶች መጥተው መናገር እንፈልጋለን ካሉ በማንኛውም ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎች፣ ምዕመናን፣ አባቶች የተሰማቸውን እንዲናገሩ መድረክ ከፍታለሁ። የቤተክርስቲያኑን ለምድራችን ለሀገራችን ከሰኞ እስከ ሰኞ የሚጸልዩ የሚጾሙ አባቶቻችን እነሱ መጥተው የሆነውን ነገር በማንኛውም ሰዓት ማስረዳት እንፈልጋለን ካሉ እነሱን ለማስተናገድ ሁልጊዜም ደስ እያለኝ ታዛዥ መሆኔን ለመናገር ፈልጋለሁ። እሺ ይሄ ነው ያለው። ታፕታፕ እያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ ያን እያደረጋችሁ ላላችሁ ልባዊ ምስጋናዬ ይድረሳችሁ። ሌሎች ወሬዎች አሉ። ወደ ማህበራዊ ጉዳዮችም እንሄዳለን። ፖለቲካዊ ነክ ጉዳዮችም እንደዚሁ አሉን። ያሳዝናል። ያ እጅግ በጣም ያሳዝናል። እጅግ በጣም ያሳዝናል። አይ ነው በጣም የሚያሳዝን ነገር ነው። እሺ ክብራትና ክብራን፣ ሌላው ከማህበራዊ ጉዳይ ያገኘሁት ዘገባ በአንድ ከተማ የአይጥ መርዝ የዜጎቻችንን ሕይወት እየቀጠፈ መሆኑን ሰምቻለሁ። ይሄ አስገራሚ ዜና የመጣው ከወደ ደሴ ነው። በደሴ ከተማ የአይጥ መርዝ ለበርካታ ዜጎቻችን ሕይወት መጥፋት ምክንያት እየሆነ ነው። እንዴት? ብዙ ጊዜ ወላጆቻችን ድሮ አይጥ ቤቱ ሲያስቸግራቸው የአይጥ መርዝ አድርገው ከምግብ ጋር ከዳቦ ጋር አድርገው ያስቀምጣሉ። በእያንዳንዳችን ቤት ሆዳም ልጆች አይጠፉም። እኛ ቤት በሆዳምነቱ የሚታወቀው ታላቅ ወንድሜ ነው። እንዳይሰማኝ እንዳትነግሩት። አንድ ጊዜ እንደውም በጣም ሆዳም ከመሆኑ የተነሳ ለአይጥ የተቀመጠ ዳቦ ሁሉ በልቶ ነበር። ነገር ግን ተስማማው። ብቸኛው የአይጥ መርዝ ያልገደለው እንደውም አጋሳ አስታውሳለሁ።
አሁን ግን በነገራችን ላይ አሁን አለቀ። አሁን አሳሳቢ ደረጃ ላይ ደርሷል። የአይጥ መርዝ በደሴ ከተማ በርካታ ዜጎችን እየገደለ ነው። በ2018 የበጀት ዓመት በ9 ወራት ብቻ የኬሚካል መመረዝ ጉዳት ለደረሰባቸው በርካታ ሰዎች ሕክምና በመስጠት የደሴ አጠቃላይ ስፔሻላይዝድ ሆስፒታል ኢትዮጵያ ውስጥ ካሉ ሆስፒታሎች ቀዳሚ ነው ተብሏል። የሆስፒታሉ የህብረተሰብ ጤና አደጋዎች መከላከልና መቆጣጠር ባለሙያ አቶ ብርሃኑ አዱኛ ስለዚህ ጉዳይ የተናገሩት ለብስራት ሬዲዮ ነው። በብስራት ሬዲዮ ላይ ሀሳባቸውን ሲሰጡ በሆስፒታሉ በ9 ወራት ውስጥ ብቻ በኬሚካል መመረዝ አደጋ ለደረሰባቸው 172 ሰዎች የህክምና አገልግሎት ሰጥተናል አሉ። ከነዚህ መካከል 6.8 በመቶ የሞት ምጣኔ መመዝገቡን ገልጸው በሆስፒታሉ በተሰራው የተቀናጀ ስራ ከመመረዝ ጋር የተያያዘ የሞት ምጣኔ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር እቺ ቃል ድሮ በኢህአዴግ ጊዜ በተደጋጋሚ የምትነገር ናት፣ ወይም በዜና የምትሰሙት ናት። አንድ ነገር የሆነ ነገር ሲፈጠር የተፈጠረውን ነገር ዜና ሲጻፍና ሲነበብ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር እድገቱ በዚህ በመቶ አልፏል። በዚህ ብዙ ጊዜ 11 በመቶ ነው የሚጠቅሱት። አሁንም ልክ እንደዛው በደሴ ከተማ ከአይጥ መርዝ ጋር በተያያዘ ጉዳት የሚደርስባቸው ለከፋ የጤና ችግር እንዲሁም ለሞት የሚዳረጉ ሰዎች ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 27.3 በመቶ እንደውም ቀንሷል ነው የተባለው። ቀንሶ ነው። የጉዳቱን ስርጭት መጠን አስመልክቶ 67 በመቶ የሚሆነው ከደሴ እንዲሁም 29 በመቶ የሚሆነው ደግሞ ከደቡብ ወሎ የተከሰተ መሆኑን ገልጸዋል። ለምንድን ነው እዛ አካባቢ እንደዚህ በብዛት የሚሆነው? እነዚህ አካባቢዎች ይላሉኝ ባለሙያ በኬሚካል መመረዝ በከፍተኛ ሁኔታ የተጠቁ የማህበረሰብ ክፍሎች መገኛ መሆናቸውን የጠቆሙት አቶ ብርሃኑ በሆስፒታሉ አስፈላጊውን ሕክምና እንዲያገኙ ተደርጓል። 86.5 በመቶ የሚሆኑት ራሳቸውን ለማጥፋት በሚል ነው የአይጥ መርዝ የሚጠቀሙት። እኔ ለካ የተቀባ ዳቦ በልተው ነበር። ሰው አምሯል ማለት ነው። ራሳቸው ድሮ በረኪና ይጠጣ ነበር። በረኪና መግደል አቁሟል መሰለኝ። በነገራችን ላይ በረኪና በተደጋጋሚ አፍቱ ቹዝ ማይ ወርድስ ኬርፉሊ የሆነ ነገር ለን ነበር። ደግሞ እኔን ተማምነ በረኪና ጠጣና ደግሞ እኔን ተጠያቂ እንዳታደርገኝ። እሺ፣ የመርዝ አይነቶች ትንታኔ እንደሚያሳየው የአይጥ መርዝ 35.9 በመቶ፣ የመድኃኒት መመረዝ 17.9 በመቶ እንዲሁም የበረኪና መመረዝ ደግሞ 15.3 በመቶ ድርሻን ይዛሉ። ስለዚህ በአካባቢው በአይጥ መርዝ የሚሞቱ ወገኖቻችን ቁጥር 35.9 ነው። ከበረኪናም ይበልጣል፣ ከሌሎች መድኃኒትም ይበልጣል። የአይጥ መመረዝ በ9 ወር ጊዜ ውስጥ 81.8 በመቶ ድርሻን በመያዝ ከመመረዝ ጋር ለተያያዘ ሰዎች ወይም የሰዎች ሞት ምክንያት ሆኗል ሲሉ አቶ ብርሃኑ ጨምረው ለብስራት ሬዲዮ ተናግረዋል። ቶሎ ነው የሚገለው ማለት ነው። ለምንድነው ሰው ቶሎ ራሱን የሚያጠፋው? ግን ወገኔ በማንኛውም ሰዓት ራስን እንድታጠፋ ግራም ይሁን ቀኙ አእምሮ ሐሳብን ቢያመጣብህ ያችን ቀን እንደምንም እለፋት። ጨከነ እለፍ፣ አንድ ቀን እለፋት። ከዛ በኋላ እኔ ምን ሞኝ ነው ጅን ነኝ እንደ ራሴን ለማጥፋት የተነሳሳው ትላለህ። ሞት እንደሆነ የት ይሄድብሃል? በነገራችን ላይ የትም ማይሄድብህ ነገር ሞት ነው። አረ መሞታችን አይቀርም እኮ። ሞት የት ይሄድብሃል? ስለዚህ የትም የማይሄድብህን ሞት በማንኛውም ሰዓት የምታገኘውን ሞት በራስህ እጅ ከምታመጣው ድጋሚ ልታገኘው የማትችለውን ህይወትህን ዝም ብለህ ብታጣጥም አይሻልም?
ሞት የት ይባል አምዶ ለምን አባትህ ብለህ ነው የምትሞተው? ለማን ብለህ? ማይናደድ የለ፣ እንከን የሌለበት የለ፣ ያልተናደደ ያልመረረው የለ። እግዚአብሔር ቃል ደግሞ ነገራችሁን ሁሉ ለእኔ አስታውቁ እንጂ ከቶ በአንዳች አትጨነቁ ይላል። አንዳንዶቻችን እኮ ራሳችንን የምናጠፋው ከእግዚአብሔር ጋር ያለን ኮኔክሽን እኮ በጣም የላላ ስለሆነ። አንዳንዴ የሆነውን ስናደድ እኔ በደህና ጊዜ ያነበብኩት የእግዚአብሔር ቃል ይመጣብኛል። ጥሩ ነው። ለነገሩ ጊዜ የለህም አንተ እዚህ ጠዋት እስከ ከሰዓት ከማታ እስከ እንትን የሃይማኖት አባቶች የሚያስተምሩትን ትምህርት ሳይሆን የማዳም ቅመሞች ጡት ማሳዣ የጠፋ የሚል ክርክር ነው ስታደምጥ የምትውለው። ቻፕስቲኬን ሰርቀሻል አልሰረቅሽም? ይህን እየሰማ ትንሽ ነገር ብትቋቋም ይገርመኛል። ብልህ ልትሆን አትችልም። ምንድነው ስታደምጥ የምትውለው? ሾልኮ የወጣ የደበበ ሚስጥር የእንትና ሸቀጥ ተያዘ 60,000 ሰው በዚህ ይህን እያደመጥክ እኮ ነው። አንድ ጊዜ የጂጂ ሸቀጥ እንትን ተያዘ ሲባል 10 ምናምን ሺህ ሰው የጂጂ ሸቀጥ ራሱ በህልም ቢመጣብህ እኮ አንተ ጌታ ሆይ ምን አጥፍቼ ነው ማለት አለብህ። ይሄን ለመስማት ትቀመጣለህ። አሁን አንተ ትንሽ ችግር መቋቋም አትችልም። ባለች ጊዜ ኮኔክሽንን ከእግዚአብሔር አይ ነው ሁላችንም በደለኛና ኃጢአተኛ ነን። ግን እስቲ ኮኔክሽንን ከእግዚአብሔር ጋር ትንሽም ቢሆን ተሽለኩለካ ካላደረግ ብልህ ልትሆን አትችልም። ትንሽ ነገር ትጠላናለች። መንፈሳዊ ሰዎች ብዙ ጊዜ አይታችሁ ከሆነ ብልህ ናቸው። የሚደርስባቸውን ፈተና በጥበብ ሲያልፉት አላችሁ። ስለዚህ የት ነው የምታሳልፉት? ምን ስትሰሙ ነው የምትሉት የሚለው ራሱ ላላችሁበት ነገር አሁን ላላችሁበት ነገር አስተዋጽኦ ያደርጋል። ዛሬ እኛ ሶሻል ሚዲያ ላይ እኮ የሃይማኖት አባቶች መጥተው ሲያስተምሩ ማክሲመም 50 ሰው ቢሰማቸው ነው። 50 ሰው ብዙ ነው። ለህይወት የሚጠቅም ነገር እየነገሩ እናሳልፋለን። አጋንንት እኮ ነው አሳልፍ የሚለው። አንዷ ቤት ደግሞ በጥፍር ቀለም ዙሪያ ወይም ደግሞ በውስጥ ሙታንታ ዙሪያ ላይ የሚወራ ወሬ ሲሆን 30,000 60,000 ሰው ታዲያ አይደል? እውነቴን ነው። አሁን የሃይማኖት አባቶችን እኮ ቢሰማይ እንደየእምነታችሁ በጣም ጠቃሚ ነው ለማለት ያህል ነው። የምንሰማቸው ነገሮች ወደ ውስጥ የምናስገባው ነገር በጣም ጠቃሚ ነው። ወደ ውስጥ ከውጭ የምታወጣው ነገር ብቻ ሳይሆን ወደ ውስጥ የምታስገባው ከውጭ ወደ ውስጥ የምታስገባው ነገር በጣም ጠቃሚ ነው። በዚህ ጉዳይ ላይ ያካበተ ልምድ ያላቸው ሰዎች ሲናገሩ ብታደምጧቸው ይሻላል። ሃይማኖት ሰዎች ምናምን። እሺ፣ ለማንኛውም የአይጥ መርዝ የዜጎቻችንን ቁጥር ወይም ደግሞ ዜጎቻችንን ሕይወት እየቀጠፈ ያለው በደሴ ከተማ ነው። ክብራትና ክብራን 7ኛ ዙር ሀገራዊ ምርጫ አስገራሚም አስቂኝም ነገሮች አላጡትም። ከአስገራሚና ከአስቂኝ ነገሮች መካከል ኢህአዴግ ተከሷል። አንደኛው ኢህአዴግ 7ኛውን ዙር ሀገራዊ ምርጫ ሊያጭበረብር ሲል እጅ ከፍንጅ ይዘነዋል ብሏል ብልጽግና። ኢህአዴግ እንዴት ነው እጅ ከፍንጅ የሚያዘው? ስለ ኢህአዴግ ነግራቸዋለሁ። ሌላው መስማት ያለባችሁ ክብራትና ክብራን
አባቷን ቀብራ ለምርጫ ሄደች። አንድ ኢትዮጵያዊት አባቷን የቀበረች አይደለም ከኮሜዲ ሾው እንኳን ሴትዮዋ ሀዘን ላይ ያለች አትመስልም። ነገር ግን እስኪ ንግሯን ሲኔ ያሳያችሁና እናንተ ተፈርዳላችሁ። የመጀመሪያው ዜና እስኪ የሰርገኞች ላሳያችሁ። በሰባተኛ ዙር ሀገራዊ ምርጫ በሰፊው በሶሻል ሚዲያ ላይ መነጋገሪያ የሆነው ይሄ ነው። እነዚህ ሙሽሮች ናቸው። አይዶን ነው የተሳሳተ መረጃ ላልሰጣችሁ፣ ነገር ግን በጥርጣሬ ያስኩትን ነገር ልንገራችሁ። የአካባቢው ነዋሪዎች አይ ትክክለኛ ሰርግ ነው ካላችሁ እሱን ንገሩኝ፣ እታረማለሁ። ለጊዜው ግን በሰኞ ምድር ሰርግ አለ። እነዚህ ሁለት ሙሽሮች የምርጫ ቀን ድምፅ ሊሰጡ ነው የሄዱት። እስኪ እዩዋቸው። ይኸው ነው ደስ ይላል። ድምጻቸው ይመጣል። ቆይ ከኤቢሲ ላይ ነው የወሰድኩት። ሚዜዎቹ የታሉ? እነዚህ ከኋላ ያሉት ሚዜዎች ናቸው። ሼኒዩት የዚያውን ማውዞ ያለበት ነው የኔት። ይሄ ከየት ነው ተይዞ የመጣው? ሼኒዩት እስኪወት ኦኬ ቆይ ንግግራቸው ይመጣል። ዛሬ ሰርጋችንም ነው ደግሞ ያው ምርጫችንም ነው። ደስ ይለናል እና እግዚአብሔር ደግሞ ፈቅዶ ወዶ እንደዚህ በሚያምረው መልክ በሚያምረው ሰዓት ሰጥቶን ደስ ብሎናል። የግድ የአንድ ሰው ሻራ ስለሚያስፈልገን ብዙ ፕሮግራም እያለ ብዙ ጭንቀት እያለ የግድ ኢትዮጵያ መውደድ በሰርግ ቀን ምንድነው የሚያስጨንቀ? ወጪው ሊሆን ይችላል። ወጪው ያለብን ኢትዮጵያ ደግሞ ትቅደም ብለን ከፊታችን ሁሉም እንደምናወራ ዛሬም ደግሞ በዚህ ጭንቀትም ሆነ ጭንቀት እንደጋገማት እዚህ ደስታም ከባድ ነበረ። ግን እግዚአብሔር ይመስገን ያው ይህን ሰዓት አገኝተን ይኸው መርጠናል። ደግሞ ሊያደርገው ሁሉም እንደ ትዳርም ሁሌ ሊያደርግ የሚያስበው ነገር ነው። ስለዚህ እሱን ደግሞ ደስ ብሎኝ ውስጤ ያሰብኩትን እንደ ትዳርም ሁሌ ላደርገው ማስበው ነገር በትንሹ 3-4 ምርጫ መርጣል ብዬ አስባለሁ። ከዚህ በፊት የነበረው ምርጫ አልመረጥክም ማለት ነው። ሁሌ ማስበው ነገር ነው። ምርጫ ለመምረጥ ሁሌ ማስበው ነገር ነው። ከዚህ በፊት የነበረው ምርጫ ለምንድን ነው ያልመረጥከው? አድርጌያለሁ። ለኢትዮጵያም ለእኛም ይሆናል የምለውን አድርጌያለሁ። እሺ ሙሽሪት ምን ትል ይሆናል? ሚዜዎቹ ያሰብነው ነው እየመረጥ ነው እና ለዚህ ቀን ስለደረስን ከልብ በጣም ደስ ብሎኛል። እና ስለመረጥኩኝ ደግሞ ከልብ ደስ ብሎኛል። ምክንያቱም ሰው በአንዳንድ ነገሮች ያለፈውን ቀናቶችን ትዝ ይላል። እኛ ደግሞ ሰርጋችንን ትዝ እንድንል ሲመስለኝ ሰርጋቸው የነበረው እሁድ ነው ወይም ደግሞ የሚመጣ እሁድ ነው የሚሆነው። ቫይራል ለመውጣት ካላቸው ፍላጎት ይመስለኛል በሰኞ ምድር ቀድመው ይኸው እንዳሰቡትም በኢቲቪ በሁሉም ሚዲያ ላይ ቫይራል ወጥቶ ሰርጋቸው ሁልጊዜ ሲታወስ ይኖራል ማለት ነው። ሰርጉም ወይ የሚመጣ እሁድ ነው ወይ ያለፈው እሁድ አልፏል።
እዚህ ጋር በተያዘ ቆይ ቬሎን ሳንመልስ እኮ ምርጫ ላይ ብንታደም የቲቪ ሰዎችም የተለያዩ ሚዲያ ሰዎችም ይቀርጹናል፣ ሰው ሰርጋችን ታሪካዊ ይሆናል ከሚል ይመስለኛል። አይመስላችሁ? በሰኞ ምድር ሰርግ እኔ አይቻልም። ደግሞ ከምንም ነገር በላይ እንድናስብ ይሄ ምርጫ ደግሞ ለእኛ በቀናችን ስለሆነ ከልቤ እሺ። ከዚህ ጋር በተያያዘ ከምርጫ 2018 ጋር በተያያዘ አንዲት ሴት እንዲሁ መነጋገሪያ ሆናለች። እች ሴት ለዚህ ምርጫ አባቴን ቀብሬን የመጣሁት ትላለች። እስኪ እናንተ ፍርዱ። እና ለምን ነው የምታስቂኝ? እኛ እኮ ማልቀስ ነው የነበረብን አይደል? ለምን ነው የምታስቀን? አባቴን የቀበርኩት ምናምን ብላ ለምን ነው የምታስቀን? እኔ እንደዚህ አይነት ነገር ገጥሞኝ አያውቅም። ሰው የገዛ አባቱን ሞት በሚያስቅ ሁኔታ የሚናገር ሰው አለ? እስኪ ወት ከሀገር የበለጠ ነገር የለም። አንድ ድምፅ ዋጋ አለ። ነገ ለልጆቼ ስለሚጠቅም ለእኔም ይጠቅመኛል፣ ለልጆቼም ለሀገሬ ብዬ ድምፅ ልሰጥ መጣ። ቆርጠውት ነው እንጂ ልጅቷ ራሱ በሳቅ ሞታለች። እንዴ የአባትን ሞት እያለቀሱ መናገር እንዴ! አባትሽን አንቺ ራሱ ብትገዩ እንደዚህ ይኮናል እንዴ? የፈለገ እንደው 4 ፎቅ የሚያወርስሽ አባትሽ እንኳን ቢሞት እኮ ታለው የሆነ ውርስ እንኳን ቢኖር በቃ ላይፍ ቼንጂንግ የሆነ እንደው አንዳንዱ እኮ ለውርስ ብሎ ምን አለ ድፍት ባረገው ምናምን እያለ እኮ የሚጠብቅ ሊኖር ይችላል እኮ የገዛ አባቱን ምናምን የገዛ እናቱ። እግዚአብሔር ይቅር ይበላቸው። እንደዛ እንኳን ቢሆን 5 ፎቅ እንኳን የሚያወርስሽ እንኳን አባትሽ እንኳን ቢሞት እኮ ዝም ብለሽ ታለቅሻለሽ እኮ የዛን ጊዜ አይ ዶንት ኖ እኔ እንዴት ነው አባቴን ቀብሬን የመጣሁት እንቆለለጭ እዚህ ምርጫ ስመጣ አባቴን ቀብሬ ነው የመጣሁት። ማን አለ እንደኔ ታደለ ምናምን ያለ እንዴ! ባንቺ ላይ የደረሰው እኛ ይድረስ እንድንል ነው። ለማንኛውም በጣም ካስገረሙኝ ነገሮች መካከል ነው ምርጫ 2018 7ኛ ዙር ሀገራዊ ምርጫ ላይ አይ ዶንት ኖ እንዴት ሊሆን እንደሚችል አላውቅም። ሌላው ከምርጫ ጋር በተያያዘ አባቷን የቀበረችው ከወር በፊት ነው እንዴ? አባቷን የቀበረችው ከወር በፊት እንኳን ቢሆን እንደዚህ ይኮናል እንዴ? ከዓመት በፊት እንኳን ቢቀበር እኮ እንደዚህ አይኮንም። እንደውም እኮ እኛ ኢትዮጵያውያን በጣም ስፔሻላይዝድ ያደረግነው እኮ ካሜራ ፊት እኮ ማስመሰላችን ነው። ካሜራ ሲደቀንብህ እኮ ያላዘንከው ሰውዬ ታዝናለህ። በዛ ነው የምንታወቀው። እሷ እኮ ካሜራ ፊት እንደው ለማስመሰልም አልፈለገችም፣ ትንሽ ለማዘንም አልፈለገችም። ይሄ ነገር እንዴት ሊሆን እንደሚችል አላውቅም። እስኪ እቺን ልጅ የምታውቋት ካላችሁ የሆነ ቀን እስኪ እንደው አይ ዶንት ኖ ቪዲዮም ስላለ የሆነ ሰዎች በሶሻል ሚዲያ ሲዘዋወር አይታችኋት እስኪ ላኩልኝ። ምናልባት አይ ዶንት ኖ እንዴት አባቷ ሞቷል የምታውቋት ካላችሁ እስኪ በእናታችሁ በውስጥ ላኩልኝ። እኔ ማወቅ ስለምፈልግ ነው። ወይ አንቺም ራስሽም ካለሽ አዎ ቴዲ ካልሽኝ እኔ መጥቼ ለአድማጭ ተመልካቾች እናገራለሁ። ልጅቷን አግኝቻታለሁ ምናምን ብዬ ሌላ ብዙዎቻችሁ ከ2007 ወይም ከ2018 ሀገራዊ ምርጫ ጋር በተያያዘ ብዙ አስቂኝ ነገሮች ታዝበናል ምናምን እንዳላችሁ አይቻለሁ። እሺ ከምርጫ 2018 ጋር በተያያዘ ሌላው አስገራሚ የሆነው ጉዳይ ኢህአዴግ ይህን ምርጫ ሊበጠብጥ ነበር የሚባለውን ሰምታችኋል?
ኢህአዲግ ይሄን ምርጫ ሊበጠብጥ ነበረ። ምስጋና ለጸጥታ ኃይሎች ይግባና ኢህአዲግ በቁጥጥር ስር ውሏል ተብሎ ተዘግቧል። እንዴ ነው ነገሩ? ኢህአዲግ የዚህ ሰው የስም ነው። እኔ ለምን እንደሆነ አላውቅም። ይሄን እንኳን ስናገር ለ10ኛ ተከታታይ ጊዜ ነው። ለምንድነው ብዙ ጊዜ ዓለም ላይ አስገራሚ የሆኑ ነገሮች እነዚህ ወንጀሎች ምናምን ከአርሰናል መለያ ጋር ተሰፍተው የሚቀርቡት? ወይ ወንጀል ፈጻሚዎች ሁሉ ጊዜ ስናገር ሰምታችኋል። ለምን ነው የአርሰናል መለያ የሚለብሱት? ነው ወይ ሳናቀው የአርሰናል መለያ የእስር ቤት ልብስ ሆኗል? ሁልጊዜ የአርሰናል መለያ አለ። የ67 ዓመቱ ጎረምሳ የ5 ዓመት ህፃን ልጅ ደፈረ የሚባለው ሰው የአርሰናል መለያ ለብሷል። የቆመ መኪና ሰርቀው ሊጠፉ ሲሉ የነበሩ ተጠርጣሪዎች በቁጥር ስር ዋሉ። ጠቅላላ የአርሰናል መለያ ለብሳሉ። 8 ከሆኑ 8ቱ። እኔ እንኳን እስቲ አለፍ አለፍ እያላችሁ እኔ እንኳን ከወንጀል ጋር የተያዘ የነገርኳችሁ ዜናዎችን በሙሉ ያቸው አብዛኞቹ የአርሰናል መለያ ለብሰዋል። ምንድን ነው ኢትዮጵያ ውስጥ የአርሰናል መለያ የእስር ቤት ልብስ ሆኗል እንዴ? ሆኗል። እሺ፣ ለማንኛውም ይሄ ሰውዬ ስሙ አቶ ኢህአዲግ በኃይሉ ይባላል። ዛሬ በሶሻል ሚዲያ በሰፊው መነጋገሪያ የሆነ ሰውዬ ነው። ምንድን ነው ያደረገው? ነዋሪነቱ በደቡብ አሪ ወረዳ ሲሆን አስገራሚና ብዙዎችን ፈገግ ያሰኘ አነጋጋሪ ክስተት ፈጽሞ በፖሊስ ቁጥጥር ስር ተይዟል ወይም ውሏል። ነገሩ እንዲህ ነው። የምርጫ ዕለት የተከለከለ ተግባር ሲፈጽም የተገኘው ይህ ወንድማችን ስሙ አቶ ኢህአዲግ ኃይሉ ይባላል። ፍርድ ቤት ቀርቦም በ6 ወር ቀላል እስራትና በ2 ዓመት ገደብ እንዲቀጣ ተወስኖበታል። ለመሆኑ ምንድን ነው የሰራው ወንጀል? የደቡብ አሪ ወረዳ ፍትህ ጽህፈት ቤት ኃላፊ አቶ በየነ ጉዶና የወረዳው ፖሊስ ጽህፈት ቤት እንዳስታወቁት ክስተቱ የተፈጠረው ሰኞ ዕለት ምርጫ በሚደረግበት ጊዜ ነው አሉ። እንዲሁ የአርሰናልን መለያ እንደለበሰ ፕሪሚየር ሊግ ከበሉ በኋላ አላወለቀው መሰለኝ። በዛው ነው ምርጫ ለመምረጥ የሄደው አሉ። ልክ ጠዋት ወጥቶ 4 ሰዓት አካባቢ ገደማ ሲሆን በደቡብ አሪ ወረዳ ገድር ቀበሌ ልዩ ስሙ አመንዴል ተብሎ በሚጠራው የልማት ቡድን ውስጥ ነው ወንጀል ፈጽማል ተብሎ የተያዘው። አቶ ኢህአዲግ ኃይሉ በምርጫ ጣቢያው የራሱን ድምፅ ሰጥቶ ከወጣ በኋላ እዛው አካባቢ ማንዣበብ ጀመረ። የአይን ምስክሮች እንደሚናገሩት ወይም ደግሞ አቃቤ ሕግና ፖሊስ የአይን ምስክሮች ነገሩኝ እንዳሉት ነው። የራሱን ድምፅ ከሰጠ በኋላ ወደ ውጭ ወጣና ወጣቶችን ሰብስቦ ምትመርጡም ከሆነ ኢዜማን ምረጡ እያለ ሲቀሰቅስ ነበር አሉ። ኢዜማን ምረጡ ወይም የሚዛን ምልክት ውስጥ ጣሉ በማለት በግድ ለማስገደድ ሲሞክር እጅ ከፍንጅ ተይዟል የተባለው። ይህ ድርጊት ደግሞ በኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 2011 ህዝባር የፖለቲካ ፓርቲዎች የመተዳደሪያ ደንብ ነው። ሁልጊዜ ማነበላችሁ አንቀጽ 15 ተራ ቁጥር 2 መሰረት በምርጫ ዕለት በፍጹም የተከለከለ የፖለቲካ እንቅስቃሴና ቅስቀሳ በመሆኑ አቃቤ ሕግ ወዲያውኑ የሰው ማስረጃዎችን በማሰባሰብ ክስ መስርቶበታል አቶ ኢህአዲግ ላይ። የወረዳው ፖሊስና አቃቤ ሕግ የተቀናጀ ምርመራ የተቀናጀ ማስረጃ ማሰባሰብ አደረጉ። መዝገቡንም በፍጥነት በማጣራት ለደቡብ አሪ ወረዳ ፍርድ ቤት አቀረቡ። ፍርድ ቤቱም የተከሳሹን የእምነት ክህደት ቃል ተቀብሎ የአቃቤ ሕግ ምስክሮችን ካደመጠ በኋላ ለተከሳሹ የመከላከያ እድል ሰጥቶት እንደነበረ ተነገረ። ነገር ግን ተከሳሹ አቶ ኢህአዲግ
መከላከያ ማስረጃ የለኝም በማለቱ በቀረበበት ክስ ጥፋተኛ ተብሏል። ፍርድ ቤቱ የግራ ቀኙን የቅጣት አስተያየት ከመረመረ በኋላ ተከሳሹ አቶ ኢህአዲግ የ3 ልጆች አሳዳጊ መሆኑንና ሌሎች ማቅለያዎችን ግምት ውስጥ በማስገባት እኔ እሱም በሆን ክቡር ፍርድ ቤት ወይ እኔ ከ22 ዓመት በኋላ ዋንጫ የበላው አርሰናል ደጋፊ ነኝ፣ ቻምፒየንስ ሊግ እበላለሁ ብዬ ጠብቄ ያልበላው እሱም እንደ ቅጣት ማቅለያ ይታይልኝ ነበር። ስሜት ውስጥ ሆኜ ነው፣ ደስታ ውስጥ ነበርኩኝ። ከዛ ሀዘን ውስጥ ገባሁኝ። እንደምታዩኝ የአርሰናል መለያ ለብሻለሁ አልነበር? ማን ያውቃል? የአርሰናል ደጋፊ ይሆናል ዳኛው። ለማንኛውም ለሌሎች ማስጠንቀቂያ ማስተማሪያ ይሆናል ብሎ ያመነውን ፍርድ ቤቱ ግራ ቀኙን አይቶ ፈርዶበታል። እሱም አቶ ኢህአዲግ ይሄ የምትመለከቱት ስሙ ነው፣ ኢዜማን ምረጡ እያለ ሲቀሰቀስ በመያዙ በ6 ወር ቀላል እስራት በ2 ዓመት ገደብ እንዲቀጣ ውሳኔ ተላልፎበታል። ይህ ክስተት በሁሉም ምክንያቶች እጅግ አነጋጋሪ ሆኗል። ዛሬ በሶሻል ሚዲያ በሰፊው ሲዟዟር የነበረው 7ኛ ዙር ሀገራዊ ምርጫን ሲያውክ የተገኘው አቶ ኢህአዲግ ይሄ ነው። ኢህአዲግ ጊዜ የተወለደው እንዳለን በኢህአዲግ ጊዜ ተወልዶ ኢህአዲግ የሚባል ስም አለ ማለት ነው። ከኢህአዲግ ጋር በፍቅር የወደቁ ሰዎች አሉ ማለት። ከሳሽ ብልጽግና፣ ተከሳሽ አቶ ኢህአዲግ። ሜቢ ስሙ እኮ ኢህአዲግ ላይሆን ይችላል። ብልጽግናዎች በጣም ፖለቲካ እየሰሩም እኮ ሊሆን ይችላል። የኔ ስሙ እኮ ወይ ሰንበቶ ሊሆን ይችላል፣ ወይ አለማየሁ ሊሆን ይችላል። ፐርፐዝሊ ኢህአዲግ ነህ ምናምን ብሎት ነው። የመታወቂያ ስሙ መታየት አለበት። እሺ፣ ለማንኛውም እነዚህ ናቸው። ክብራትና ክብራን እየደወላችሁ ሀሳብ አስተያየቶቻችሁን እንድትሰጡ ፈቅድላችኋለሁ። ከአሁን ሰዓት ጀምሮ ከሃይማኖት ነክ ጉዳዮች ውጭ 7ኛ ዙር ሀገራዊ ምርጫን እንዴት አገኛችሁት? ምን የታዘባችሁት ነገር አለ? የገዢው ፓርቲ ሰዎች ምርጫ በሀገራችን 7ኛ ጊዜ ተደርጓል። ከትላንት ዛሬ እየተስተካከሉ ቢያንስ ከምንም ከባዶ የሆነ ነገር ይሻላል። 1000 እርምጃ ከአንድ ይጀመራል እንዲሉ እንከንም ካለ የተስተካከለ ይሄዳል። ተስፋ ሰጪ ነገሮች አሉ። ፐርፌክሽን አትጠብቁ። እንደ ጎረቤቶቻችን ምርጫን ሳናደርግ ለዘመናት ከምንኖር ከነ እንከናችን የተንደፋደፍንም ቢሆን ምርጫ ማድረጋችን ነገ ከነገ ወዲያ ለማስተካከል ይረዳናል ከሚል በአዎንታዊ መንገድ የሚተነትኑ አሉ። በተቃራኒው ደግሞ የገዢው ፓርቲ ተቃራኒ የሆኑ ሀሳቦችን የሚያንጸባርቁ ሰዎች የአንድ ፈረስ ግልቢያ ነው፣ እንዲህ ያለ ምርጫ ከምናስተናግድ ባይደረግ ይሻላል ይላሉ። ለመሆኑ በምርጫ ጉዳይ ላይ ምን ትላላችሁ? 7ኛ ዙር ሀገራዊ ምርጫን እንዴት አያችሁት? የኢትዮጵያ ብሔራዊ ምርጫ ቦርድ በትዕግስት ጠብቁ ብሏል። የምርጫ ውጤትን በቀላሉ ወደ እናንተ ከትንሽ ቆይታ በኋላ ይፋ እናደርጋለን ብሏል። እስኪ አንድ አድማጭ መስመር ላይ አለ። ጤና ይስጥልኝ አድማጭ፣ ይሰማል? ጤና ይስጥልኝ፣ ይሰማል። ሰላም ነህ ቴዲ? እግዚአብሔር ይመስገን፣ ሁሉ ሰላም ነው። ሁሉ ሰላም ነው፣ ሁሉ ሰላም ነው። ሀሳብ ለመስጠት ነበር። ልቀጥል? ይቻላል። እኔ በጣም ደስ ብሎኛል የኢትዮጵያ ምርጫ በሰላም በመጠናቀቁ። ብዙ እንቅፋት፣ ብዙ ጦርነት፣ ብዙ ውጊያ ነበረበት ከምርጫው በፊት ጀምሮ እስከ ምርጫው ተጠናቆ አልፎም ኔክስት ዴይ በብዙ ፈተና የታጀበ ምርጫ ነው። የዓለም ሚዲያ ሳይቀር ነው ኢትዮጵያ ላይ የወረደው። የኛዎቹም የተለያየ ሀገር ውስጥ አሜሪካ ውስጥ የተለያየ ቦታ የተቀመጡ ሚዲያዎች አሉ ኢትዮጵያ ላይ ዘመቻ የከፈቱ። ብዙ በጀት የተመደበላቸው መሆኑ ያስታውቃል። እንዲሁ አይደለም እና በጣም ነው የሚያሳዝነው። ነገር ግን ፕራይም ሚኒስተር እንደተናገሩት ብዙ ቦምቦች እንደተለቀሙ፣ ብዙ ቦምብ እንደተቀበረ። ይሄ ቦምብ እንግዲህ ህዝቡን ያው እንዲሞት ነው ህዝቡና ምርጫው እንዲስተጓገል በዚህ ምክንያት በቃ ጦርነት ላይ ነን፣ ምርጫ መደረግ የለበትም ለማሰኘት ያን ለማድረግ ነበረ። ግን እግዚአብሔር መልካም ነው። ያ ሳይሆን እንደዛ ተለቅሞ መንገዱን ሁሉ ነፃ አድርገው ያ ሁሉ ህዝብ ወጥቶ ወደ 55% አይ ዶንት ኖ ኤግዛክት እንትኑን 55 ሚሊዮን ይሁን ወይ 45 ሚሊዮን ህዝብ
ድምጹን እንደሰጠ ነው። እንግዲህ ከዛ በላይም ሊሆን ይችላል። ይገርመኛል ያለው ጦርነት ብቻ ርብርቡ በጣም ነው የሚገርመው። የመጀመሪያ ነው እንግዲህ ስህተቶች ሊኖሩ ይችላሉ። ወደፊት ደግሞ እየተሻሻለ ይሄዳል። እግዚአብሔር ኢትዮጵያን ይወዳታል። በእውነት በጣም ነው እኔ ደስ ያለኝ። ሌላው ደግሞ ይሄ የአርሲው ግድያ ከእንትን አካርስት ከወጣው እሱን የሃይማኖት አባቶችን እስኪ መጥተው ስላለው ነገር ከነሱ ልስማ። ሀሳብ መስጠት ይችላል። ፖለቲከኞች እሱን ተውና በምርጫ ጉዳይ ላይ መግለጫ ዜና ውስጥ ምርጫ ብቻ ምርጫ ላይ ይሄ ነው ያለኝ ሀሳብ እና ይሄ ግድያ የተያያዘ ነው ከምርጫ ጋር ምንም ማድረግ አልችልም። ግድያውም ደግሞ አሁን ከምርጫ በኋላ እና ከምርጫ በፊት መሆኑ ተናደዋል ብቻ ልልህ ነው የፈለግኩት። እነዚህ ተቃዋሚም አይባሉም። እነዚህ የሽፍታ ቡድን ነው፣ በግድያ የሚያምን በመሳሪያ ስልጣን ለመያዝ የሚሯሯጥ ግሩፕ ነው ይሄ እንዲህ አይነት ድርጊት የሚፈጽመው እና በጣም ነው የሚያሳዝነው። እየለዩ አማራ ክልል አስተማሪ ሲገደል፣ አባቶች ሲገደሉ፣ ቄስ ሁሉ ተገሏል። አማራ ክልል መምህራን በአንበርክከው ረሽነዋል። ብዙ ግፍ ተሰርቷል። አንድ ቀን እንኳን ትፈሽ ብሎ እንደዚህ ተደርገናል ብሎ የማይናገሩ ኦሮሚያ ክልል አንድ ነገር ሲሆን ብቻ ቪዲዮ ወዲያው ይላካል። ወዲያውኑ ተነሱ፣ ምንድነው የምትሰሩት? ኦርቶዶክሶች ተነሱ። በቃ እስላምና ኦርቶዶክስን ለማጋጨት፣ ኦሮሞና አማራን ለማጋጨት እንደዚህ ሆነና እንደ ኢትዮጵያ የምንለው ኢትዮጵያዊነት እንዴት ሊመጣ ይችላል? እንደዚህ እያጋጨን እና ይሄን ሁሉ መዋጋት ያለብን ይመስለኛል። አመሰግናለሁ ቴዲ። ሳልወድ ገባሁ ወደዛ ማጋልቻ። ቴንኪው እግዚአብሔር ያክብርልኝ። እሺ ክብራትና ክብራን፣ 7ኛ ዙር ሀገራዊ ምርጫን እንዴት አገኛችሁት እያልኩኝ አንዳንድ ሰው ብቻ ከቲክቶክ አንድ ከዚህ ከዩቲዩብ እና ከፌስቡክ ለምትደውሉ አንዳንድ ሰዎች ብቻ ነው እድል የምሰጠው። ፕሊስ ፖለቲከኞች ገብታችሁ የሃይማኖት ሰዎችን ሰብስቤ በሃይማኖት ጉዳይ ላይ የሃይማኖት አባቶች ምዕመናን ለተፈጠረው ጉዳይ ላይ መግለጫ ስለሚሰጡ ትዊስት እንዳታደርጉት። ይህን የኦርቶዶክስ ሀዘን በአግባቡ ሊሰማ ይገባል። ፖለቲከኞች እንባ፣ ሀዘን፣ ደመከልብ ሆኖ መቅረት የለበትም። የሃይማኖት አባቶች አሁን ሲሪየስ የሆነ ነገር ነው ማድረግ ያለባቸው። በዚህ ጉዳይ ላይ የሚሰጡትን መግለጫ የእነሱን እስክንሰማ ፖለቲከኞች ያን ለመከላከል እኛና እነሱ ብላችሁ ደግሞ አሁንም ክርክር ውስጥ እንዳትገቡ ለማለት ያህል ነው። ዜናውን ነግሬያቸዋለሁ። በምርጫ ዙሪያ ላይ ብቻ ነገሩኝና ሌላውን ደግሞ ነገ ከነገ ወዲያ እናወራበታለን። ጤና ይስጥልኝ አድማጬ። ሰላም ቴዲ፣ እንዴት ነው? እግዚአብሔር ይመስገን። ምርጫ 2018ን እንዴት አገኘው? የ18 ምርጫ እንግዲህ እግዚአብሔር ይመስገን በደህና እስካሁን ብዙ የሰማነው ነገር የለም። ያው የጨረባ ምርጫው ብዬ ነው እንኳን ምጠራው። የጨረባ ምርጫ ነው የምትለው? አዎ። ለምን የጨረባ ምን እነሱ እንደሚናገሩት አይደለም ነው ፍሪ እና ዴሞክራቲክ የሆነና እንትን የሆነ ምርጫ ብዬ እንኳን አላስበውም። ግን ራሱ አብይ እንዳለው ከተሸነፍን በጸጋ እንቀበላለን። ያው አብይ ወርዶ አብይ ይተካል ነው ብቻውን የተወዳደረው ብዬ ነው የማስበው። ይህ እንኳን ዝም ብሎ ለይስሙላ የተደረገ ምርጫ ነው። ሁሉም ያውቀዋል። ሰው አይጠፋውም። እንግዲህ በፍርሃትና በእንትን ተይዞ ነው እንጂ የማይሆን ነው። ምንም ይሄ ህፃንም የሚያውቀው እንትን ነው ምርጫው ትክክለኛ እንዳልሆነ። ግን ይህንን ምርጫ ደግሞ በማስታከክ ደግሞ በቃ ህጋዊ ገዳይ ደግሞ ለመሆን ላይሰንስ የሚሰጥ ይመስለኛል ብዬ ነው አስበው። ምርጫው ግን
እስካሁን በምርጫው በኩል ብዙ ህዝቡ ላይ የደረሰ ጉዳት አለመኖሩ በዛ ደስ ይለኛል። በሌላው ደግሞ የሚሆነው ደግሞ እናያለን ወደፊቱ።